እነዚህ የህንጻ ፍርስራሾች በዘመናቸው ያስተናግዷቸው ታሪኮች ዛሬም ጎንደር የተረክ ማዕከል እንድትሆን ያስቻሉ ቀጣይ ስልጣኔዎች ናቸው። የእነዚህ ተራማጅ የስልጣኔ ከዋኞች ከሆኑት መካከል ደግሞ አጼ በካፋና ንግስት ምንትዋብ ይነሳሉ። በዘመነ አጼ በካፋ የነበረው የስኮትላንዱ ተጓዥ በሀገሬው አጠራር ሐኪም ይጋቢ ወይንም ጄምስ ብሩስ ንጉሱ በምንትዋብ ፍቅር የወደቀበትን አጋጣሚ ሲተርክ ወጣቷ ምንትዋብ ከመጠን በላይ ቆንጆ ተግባቢና ልዝብ የነበረ ሲሆን በካፋ አንድ ቀን ተደብቆ ከጣና ሐይቅ በስተምዕራብ በኩል ሲጓዝ ቋራ ላይ ወባ ታመመና ከአንድ ገበሬ ቤት አረፈ ይለናል። የዚህ ገበሬ ልጅ ደግሞ ምንትዋብ በመሆኗ ታማሚውን ንጉስ ተንከባክባ ለጤንነት ስላበቃችው ጳጉሜ 5 ቀን 1716 እንደ ኢሮፓያን አቆጣጠር ወደ ጎንደር ከተማ እንዳስመጣትና እንዳገባት ይዘገባል። ጎንደር ከመጣችም በኋላ ይህ የምትመለከቱት ጎንደር ቤተ መንግስት ግቢ ውስጥ የሚገኘውን 10 መስኮቶችና 4 በሮች ያሉትን የእልፍኝና አዳራሽ ከነፈረስ ቤቱ ከባለቤቷ ጋር ሊሰሩ ችለዋል። ንግስቷ ከባለቤቷ አልፈት በኋላ ለበርካታ ዓመታት በንግስና ከቆየችበት ከዚህ ቤተ መንግስት እንድትወጣ ያደረጋት በርካታ ምክንያቶች ቢኖሩም የእመቤታችንን ስደት ለማሰብ ነው የሚለው ግን በዋናነት ይነሳል። ቋረኛዋ ንግስት ሁለተኛውን ቤተ መንግስት ታሳንጽ ከ1000 በላይ ጠቢባን የተሳተፉበት ሲሆን ግንባታው ሲጠናቀቅ ንግስቷ የእጅ ጌጥ ወርቃቸውን አውልቀው ለጠቢባኑ ስጦታ ቢሰጧቸው ይህም አይገባንም ብለው ስጦታውን መለሱ። እቴጌይቱም ለዚህ ስራማ ከዚህ በላይ ነው የሚገባችሁ፣ ውለታችሁ አይመዘንም ቢሉ ይህ የምትመለከቱትን ህንጻ ፍርስራሽ ስሙን ሾቂት እንዳሉት ይነገራል። ሾቂት ማለት በወቅቱ አጠራር ሚዛን እንደማለት ነው። ውለታችሁ አይመዘንም ለማለት ፈልገው ነው ሲሉ፣ አንዳንዶች ደግሞ ቦታው ሌላ አገልግሎት ይሰጥ ስለነበረ በሌሎች ምክንያት እንደተሰየመም ይናገራሉ። ይሄ አሁን የምናየው ይሄ ግንብ ይሄም እንደምታዩት እንግዲህ ፍርስራሽ ነው ያለ። ታች ወደ ታች በጣም ርቀት አለው። ግንቡ ትልቅ ነው እና በዘመኑ እትየ ምንትዋብ ይጠቀሙበት የነበረ ሸዋጨት ማለት የሰራተኞች የደሞዝ ክፍያ የሚፈጸምበት ቦታ ይሄ ነው የነበረው። እንደገና እትዬይቱ ደግሞ ለጋስ ስለነበሩ፣ ሰውን ወዳጅ ስለነበሩ በቆላ በበረሃ በደጋ የሚመጣውን ዘመዶቻቸውን ዝክር ሲኖር ሂዳር 6 ግንቦት 12 አበይት በዓላት ሲሆን ከዚህ እያስገቡ ይመግቧቸው ስለነበረ እንግዲህ በዛን ጊዜ የሚከፈለው ሸወቄት ስለነበረ ያንን የከፈሉበት የሚከፍሉበት ቢሮ ወይም ደግሞ የደሞዝ መክፈያ ቤት ነው። እዚህ ቀጥሎ እንግዲህ ፊት ለፊታችን የምናየው ቤተ መንግስታቸው ነው። ስለዚህ ከቤተ መንግስታቸው ጀምሮ ቀጣይ ልጃችን ወልደ ገብርኤል ተቀብሎ ያስጎበኘናል። ተመልካቾቻችን ሳሰለቹ ታሪክ ስለሆነ እውቀት ስለሆነ ጥበብ ስለሆነ ጥበብን ታሪክን ለትውልድ ማስተላለፍ ግድ ስለሆነ አሁን ቀጣይ የምንሄደው ከዚህ ቀጥሎ ቤተ መንግስቱ አለ፣ የሚስጥር ቦታ አለ። እንደዚሁ ደግሞ አሁን በዘመኑ እስቲም በዚያን ጊዜ ደግሞ እትየ ምንትዋብ ከዘመኑ ጋር ሲሄዱ የነበሩ እስቲም የሚሞሸሩበት የዘውድ ማስቀመጫው መኖሪያ ቤታቸው የጅምስ ቡርስ ላይብረሪ መኳንንቱ ሊቃውንቱ የሚመገቡበት አዳራሽ ቀጣይ ወደዚያ ነው የምንሄደው። አሁን ቀጣይ ያለው ወደ ቤተ መንግስታቸው ወደ መኖሪያ ቤታቸው ነው። ቋረኛዋ ንግስት የተኳለችበት የሴትነትን ወግ ከዶሮ ብልት አወጣጥ እስከ ቅመማ ቅመም አዘገጃጀት ከቅመማ ቅመም እስከ ጎንደር የባህል ልብስ ጥልፍ ያስተማረችበት ስፍራ ይህ ነው። የንግስት እትየ ምንትዋብ ዋና ቤታቸው ነው። ፎቅና ምድር ነው። በዛን ዘመን የስልጣኔ ቀደምት ሀገር ኢትዮጵያ ስለሆነች ፎቅና ምድርን የሰራች አገር ናት። ላዩ የንግስቷ የራሷ መኖሪያ ነው። ታቹ ደግሞ የሚስጥር ቤቷ ነው የንግስት እትየ ምንትዋብ። ወደ ታችኛው ግራውንድ ቤት ስንገባ በድንጋይ የተሰሩ ቁም ሳጥኖች አሉ። እነዚህ ቁም ሳጥኖች የራሷ የልብስ ማስቀመጫ እና የስጦታ ዕቃ መቀበያ ቁም ሳጥን ሲገለገሉበት እንደነበር ታሪክ ያስረዳል። መልካም ውስጥ ያለውን ደግሞ ያው ገብተን እንየው።
ይሄ ነው ቁም ሳጥናቸው። በዛን ዘመን ሳይማሩ የተማሩ ታላላቅ ነገስታት እንደነበሩ ታሪክ ያስረዳልና ይሄን የመሰለ የድንጋይ ቁም ሳጥን ሰርተው ሲገለገሉበት የነበረ ነው። አሁን የሚሰሩ ቁም ሳጥኖች ይሄን ያዘል ቁም ሳጥኖች እንደሆኑ ታሪክ ያስረዳል። ያው ከፍ ያሉ የእንጨቶች ናቸው፣ ግን ንግስቷ በድንጋይ ሰርታ እንዳስቀመጠችው ታሪክ ያስረዳል። እና ይሄ የንግስት ኢየምንትዋብ የልብስ ማስቀመጫና የራሷ የልብስ ማስቀመጫ እንደነበር ታሪክ ያስረዳል። ይሄኛው ደግሞ በዘመን መለወጫ ጊዜ የሚመጣላትን ስጦታ ዕቃ እየተቀበለች የምታስቀምጥበት ቁም ሳጥን ነው። ይሄም ቁም ሳጥንና በዘመን መለወጫ ማለት ታላላቅ ነገስታት ስለሚመጡ እዚህ ቦታ ላይ እንኳን አደረሰሽ ሲሏት ያው ይዘው የሚመጡትን ዕቃ ከዚህ ሲያስቀምጡ እንደነበረ ታሪክ ያስረዳል። ሌላው ይሄ የሚስጥር ቤት ነው። 7 ቋንቋ የሚችሉ አባቶች እንደነበሩ ታሪክ ያስረዳል። ከ7ቱ ቋንቋ በጣም ውድ ትልቁ ቋንቋ ዕብራይስጥ እዚህ ቦታ ላይ ሲነጋገሩበት እንደነበር ታሪክ ያስረዳል። እዚህ ቦታ ላይ ማለት በዕብራይስጥ ይነጋገሩ ነበር። ከዕብራይስጥ ወደ ግዕዝ ስለተቀየረ ቋንቋው ከዚህ ግን ዕብራይስጥን ሲያገለግሉና ሲገለገሉበት ነበርና ከኢትዮጵያ በጣም የሚገርማችሁ በዛን ዘመን 7 እና እዛ በላይ ቋንቋ የሚችሉ አባቶች እዚህ ቤት እንደነበሩ ታሪክ ያስረዳል። ይሄ የንግስቷ የሚስጥር ቤት ነው። ይሄ ላዩ የንግስቷ ቤት ነው። አሁን ሙዚየም ስትገቡ 1 ሜትር ዝመት ያላቸው አልጋዎች የተቀመጡ ናቸው ማየት ይቻላል። ርዝመታቸው ፎቅና ምድር አልጋዎች ናቸውና በዛን ዘመንም ደግሞ ፎቅና ምድርን ሰርታ ሄደች ታላቅ ሀገር። ለዛ ነው የስልጣኔ ቀደምት ሀገር ኢትዮጵያ የምትባለው ፎቅና ምድርን ሰርታ አልፋ ሄዳለች ማለት ነው። እና ይሄ የንግስቷ ዋና ቤቷ ይሄ ነው። የታሪክ ሰሌዳን በዘመን ቀመር የሚያስረዱት እነዚህ ስልጣኔዎች በአያያዝ ችግር የታሪክ ክፍሎችን መሸከም አቅቷቸው ገሚሱ ክፍል ለመውደቅ አንዱን ክረምት ሲመርጥ፣ እላቂ ብርታት ላይ ያሉ አንዱ ክፍል ደግሞ ሌላ ክረምትን ለመውደቅ ይጠብቃል። ወደዚህ የምናየው ደግሞ እንደ አክሱም ቅርጾች ዙሪያ ጥምጥም የተሰሩ በንግስት ኢየምንትዋብ ጊዜ የተሰሩ ግንቦች ናቸው። 1 2 3 4 በአራቱ ወንጌላውያን የተመሰሉ ሲሆን ሌላው ነገር ደግሞ በስልጣኔ ቀደምት ሀገራት ጎንደር፣ አክሱም፣ ላሊበላ ስለሆኑ እንደ ቅዱስ ዳዊት እንደ መዝሙረኛው ብረሳሽ ቀኝ ትርሳኝ ባላስታውስሽ ምላሴ ከተናገ ይለጠፍ ይላልና ዳዊት ንግስት ኢየምንትዋብ እነዚህን ግንቦች ስታሰራ በጭራሽ አንረሳችሁም ብላ እንኳን እናንተን ቀርቶ ግንባችሁንም ቦታው ላይ ማስቀመጥ አለብን ብለው የሰሩት እንደ አክሱም ቅርጽ ዙሪያ ጥምጥሞች ናቸው እዚህ ላይ የምናያቸው ማለት ነው። እና በአራት ወንጌላውያን የተመሰሉ ናቸው። በሉቃስ፣ በማርቆስ፣ በዮሐንስ፣ በማቴዎስ የተመሰሉ ናቸው። ንግስት ኢየምንትዋብ ይህን ስታሰራው ትልቁ ዓላማዋ ከዚህ ደርሰው የሚሄዱት ጎብኞች ወደ ታላቂቷ ላሊበላ ማለቴ አክሱም እንዲሄዱ የጋበዘችና አሳይታ ወደዛ ደግሞ እንዲሄዱ ከዛ ወደዚህ እዚህ ወደዛና የተገናኘ አብሮ የተሰራ ስለሆነ ማለት ዋብ የገላ መታጠቢያ ቦታ ነው። በንግስት ኢየምንትዋብ ጊዜ የነበረ የገላ መታጠቢያ የራስ የሆነ የገላ መታጠቢያ ይሄ ነው ቦታው። የራስ የሆነ ሽንት ቤት አለው። የራሱ የሆነ የጆሮ የአንገት ጌጦች ማንጠልጠያዎች አሉ የመስታየት። ሌላው ወደዚህኛው ደግሞ ስናልፍ እቺ ቦታ ቁም ሳጥናት የልብስ መቀየሪያ ሲጠቀሙበት የነበረ ሲሆን ላዩ ደግሞ የንግስቷ የዘውድ ማስቀመጫ ነው። በዛን ዘመን ምንም ባልነበረበት ዘመን በንጽህና አጠባበቅ ታላቂቷ ሀገር ሰርታው ያለፈች ታላቅ የገላ መታጠቢያ ቤቷ ነው። ይሄ የንግስት ኢየምንትዋብ የገላ መታጠቢያ ቤት ነው ይሄ የምናየው ማለት ነው። የቤተ መንግስቱ ሰገነቶች አንዱን ታሪክ ከሌላው ታሪክ አጣጥመው እንዲመለከቱ ተደርገው ተገንብተዋል። እነዚህ የእቴጌይቱ ጌጣጌጥ ማስቀመጫ ለነበረ የቀሩ የታሪክ ማጣቀሻ ናቸው። ንግስቷ ከቦታ ቦታ ስትንቀሳቀስ አጅቧት የሚሄዱ ጠባቂዎቿ ደግሞ በኩራት ቀስተ ደመና ቀለምን ለብሰው ከዚህ ስፍራ በክብር ይቆማሉ።
በወርሃ የካቲት በ768 ዓመተ ምህረት የአባይን ወንዝ መነሻ አገኛለሁ ብሎ ወደ ኢትዮጵያ የመጣውና ከ850 በላይ መጻሕፍትን ከመጽሐፈ ሄኖክ ጋር ጨምሮ ሰርቆ የወሰደው ስኮትላንዳዊ ተጓዥ ጄምስ ብሩስ ያረፈበት ቦታ ዛሬም በክብር ይጎበኛል። እሺ አሁን ደግሞ የምንገባው ወደ ጄምስ ብሩስ ቤተ መጻሕፍት ቤት ነው። ወደ ቤቱ አሁን እናመራለን። ያው ጄምስ ብሩስ የንግስት የምትዋብን መጽሐፍ ሲጽፍ የነበረና አብዛኛውን ያው ወደ እንግሊዝ 850 መጽሐፍታትን የወሰደና መጽሐፈ ሄኖክን የወሰደ ሳይንቲስት ነው። ከዚህ ቦታ ላይ ከትየ ምንትዋብ መጽሐፈ ሄኖክን እዚህ ቦታ ላይ ነው የወሰደ። አጠቃላይ በ1881 850 መጽሐፍት ለእንግሊዝ አብነት አድርጓል ሰጥቷል። እና ከ850ው መጽሐፍ አንዱ መጽሐፈ ሄኖክ ነው። እና የጄምስ ብሩስ ሲመጣ የአባይን ፍንጭ ተመራምሮ ያገኛለሁ ብሎ የመጣ ሳይንቲስት ነው። ከአራቱ አፍላጋት ወንዞች ከጊዮን ተነስቶ አባይ ይደባለቃል የተናገረ ሳይንቲስት ነበረ። የመጣው ሚሽኑ ግን መጽሐፈ ሄኖክን ፍለጋ የመጣ ሳይንቲስት እንደነበረ ታሪክ ያስረዳልና ምናየው ቤት የሱ ቤት ነው። ያው የምናያቸው እነዚህ የመጽሐፍ ሸልፍ መደርደሪያዎች ናቸው። እነዚህ መጽሐፍታትን ሲደረዱባቸው የነበሩና አሁን ቅድም እንዳያቸዋቸው ሙዚየም እንደነ ስንክሳር በጣም ታላላቅ መጽሐፍቶች ስለሆኑ መደርደሪያቸው ቦታቸው እዚህ እንደነበረ ያው ታሪክ ያስረዳል። ሌላው የጄምስ ብሩስ እዚህ ቦታ ላይ ሲቀመጥ የንግስት የምንትዋብን መጽሐፍ ሲያነብ የነበር ሳይንቲስት ነው እንጂ ሲጽፍ የነበር አይደለም። ከዚሁ ላይ አስረግጠን እናገራለን። ለምን 150 ደፍተራ የነበራት ንግስት ናት የነበረችው። ግን መጽሐፍታትን ከዚህ ሲያነብ የቤተ ክርስቲያኑን 4 አፍላጋት ትምህርቶች ቅኔ፣ አቋቋም፣ ዜማ የአራቱን ትምህርት ተምሮ ከዚህ የተቀመጠ ሳይንቲስት ነበረ። የመጣው ያው ስኮትላንዳዊ እየተባለ ነው ያው ትንሽ የሚነገረው። ግን እንግሊዝ እስካሁን ሙቶም ልደቱን ታከብራለች እስካሁን ድረስ ማለት ነው። አላት የራሷ ልደት ስታከብርለት እስካሁን ድረስ ይነገራልና መጽሐፈ ሄኖክን እዚህ ቦታ ላይ እንደወሰደ ታሪክ ያስረዳል። ተመልካቾቻችን ይሄ ደግሞ የጄምስ ብሩስን ሲከታተሉ የነበሩ ዘበኞች ሲቆሙበት የነበረ ቦታ ነውና የሚስጥር ቦታ ይባላል። ጄምስ ብሩስ ዛሬ ሲጽፍ የነበረው መጽሐፍ እያነበቡ ሄደው የሚነግሯትና በብዙ ምርምር በብዙ ስራ ሲከታተሉት ነበር። እዛ መጨረሻ ላይ ግን አስቴር አለጣሽ ወለተ እስራኤልን እትየ ምንትዋብ ከምልምል ኢያሱ ከአጼ በካፋ ሌላ አጼ በካፋ በ38 ዓመታቸው አርፈው ነበረ። እዛ ምልምል ኢያሱ ተመልምሎ በሱ ስም ኮፒ የሚያምር ሰው ተገኘ ተብሎ አግብተው አስቴርን አልጣሽን ወለተ እስራኤልን ወልደዋል። እዛ እዚህ ቦታ ላይ አንዷን አግብቶ ይኖር የነበረ ሳይንቲስት ነው በዘመኑ። ከዛ አማሽ ከሆነ በኋላ ነው ጥርግ አድርጎ መጽሐፍታትን እየሰረቀ። የካቶሊክ እምነት ተከታይ የነበረው ጄምስ ብሩስ በዚህ ስፍራ ያለው ታሪክ ይብቻ አልነበረም። ንግስት ምንትዋብ ከስኮትላንዳዊ ተጓዥ ጋር ካላቸው ቅርበት የተነሳ አንድ የንጉሳውያን ዘር በሚስትነት ድረውለት ልጅ ወልደዋል። እቴጌ ምንትዋብም ከወይራ ዝግባ፣ ደንበቃና ግማርዳ ከመሳሰሉ እንጨቶች ባሰሩት አዳራሽ ክርስትና ደግሰው ሊቃውንቱን ሲያበሉ ሊቃውንቱ እንዴት ያልተጠመቀና የካቶሊክ አማኝ የሆነን ሰው ክርስትና ደግሳ ታበላናለች ብለው ቅኔ ተቀኙባት። በዚህም ከሊቃውንቱ አንዱ እቴጌይቱን እንዲህ ሲል ጠየቀ። ንግሥት ሆይ ይህ አዳራሽ የተሰራበት እንጨት ምን ይባላል ብሎ ጠየቀ። ንግሥቷም ይህንን አታውቅም እንዴ? ግማርዳ ከሚባል እንጨት ነው የተሰራው ብላ መመለሷን ተከትሎ ግሙን አርዳ በላችን ብለው ተቀኝተውባታል ይባላል። ለዚህም መነሻው ደግሞ ጄምስ ብሩስ ነው። ይህ የምታዩት የንግስት የምንትዋብ አዳራሽ ነው። ይህ አዳራሽ ነው አዳራሽ የሚባለው አዳራሽ ነው። ከበር ወደ ላይ ስንመለከት አባ ሳሙኤል ዘዋልዲባ በአንበሳ ተቀርጸው የተቀመጡ ታላቅ አባት ናቸው። ይህ አባት በ500 ግመል የዋልድባ አፈር እዚህ ቦታ ላይ ተደፍቷል። ቤተ ክርስቲያኗ ገዳም ናት እዚሁ ላይ። ለዛ ነው ለተምሳሌትነት የተቀመጡ። ሌላው ተመልካቾቻችን የምታዩት እዚህ ያለው ጎንደር፣ አክሱም፣ ላሊበላ ተብሎ የሚነገሩ አብያተ ክርስቲያናት ምሳሌዎች ናቸው። በመስኮቶቹ ያሉ ጎንደር፣ አክሱም፣ ላሊበላ ተብለው የሚነገሩ አብያተ ክርስቲያን ምሳሌዎች ሲሆን በስልጣኔ ቀደምት ሀገር ጎንደር፣ አክሱም፣ ላሊበላ እንደነበሩ
ንግስት የምንትዋብም ቁጭ አርጋ አስቀምጣቸዋለች ማለት ነው። ሌላው ከበር ወደ ላይ ደግሞ ስንመለከት አባ ዮሐንስ ይባላሉ። የግብጽ ፓትርያርክ ናቸው። አራተኛ የንግስት የምንትዋብን ሲባርኩ የነበሩ ሲሆን አፍሮ አይገባ የሚባል መስቀል ተሸክመው ምናያቸው ታላቅ የግብጽ ንጉስ ናቸው ጳጳስ ናቸው የነበሩ ማለትና የምንትዋብን ሲባርኩ የነበሩ ናቸው። አፍሮ አይገባ የሚባል መስቀል የሚገኘው ቤተ መድኃኔዓለም ቅዱስ ላሊበላ አብያተ ክርስቲያን ነው የሚገኘው እዛ ቦታ ላይ። ሌላ ወደ ስንመለከት ዞንና አንበሳ እናያለን። ዞኑ ትራንስፖርት ያገለግል የነበረ ነው። አንበሳው ደቦል ነው። የኢትዮጵያ የጀግና ምልክት መጠሪያ ሲሆን እግዚአብሔር በአንበሳ ይመሰላል። ሌላው ነገር ደግሞ በኃይለ ሥላሴ ጊዜ ዘውድ ጭኖ የተቀመጠ ታላቅ አንበሳ ነበር። አሁን እንግሊዛውያን ለፉትቦል ብለው ሲጠቀሙበት የምናየው የሳቸው አንበሳ ምሳሌነት የተቀመጠ ነው። ከዚሁ ላይ ማለት አሁን የሚገኘው እንግሊዝ ስለሆነ በፉትቦል ላይ ያለ ስለሆነ ነውና በኃይለ ሥላሴ ጊዜ ያው ዘውድ ጭኖ የተቀመጠ የክብር መንግስት የሆነ ሲሆን የአንበሳ ምሳሌነቱ ከክርስቶስ ጀምሮ እስካሁን ባለው ነገር ማየት ይችላል። ሌላው የኢትዮጵያ አባቶቻችን ይህን ግንብ የሰሩት የአንበሳ ጉልበት ያላቸው ናቸው ማለት ይቻላልና አንበሳ በሁሉም የሚመሰል ስለሆነ ነው። የምታዩት ይሄ ደግሞ የንግስት የምንትዋብ አዳራሽ ነው። ላዩ ሰገነት ነው መናፈሻ። ታቹ ደግሞ የምታዩት እንደ ፍሪጅ ሲገለገሉበት የነበረ ቦታ ነው። እንደ ፍሪጅ ነው ሲገለገሉበት የነበረ። ሌላው ይሄኛውም እንደ ፍሪጅ ያገለግል የነበረ ግራውንድ ነው። ይሄ የምታዩት ሽኖ አዳራሽ የሚባለው አዳራሻችን ይሄ ነው። ፎቅና ምድር ነው። ላዩ በ12ቱ ደቀ መዛሙርት ምሳሌነት የተቀመጠና የስብሰባ አዳራሽ ሲገለገሉበት የነበረ ነው። በጣም የተከበረ የተያዘ አዳራሽ ነው። ታቹ ደግሞ የወታደሩና የቀሳውስቱ መመገቢያ እንደነበረ ታሪክ ያስረዳል። ሌላው የምታዩቸው እነዛ ቀዳዳዎች የነገስታት የኮት ማንጠልጠያ ወይም ደግሞ ያገልጋዩ የኮት ማንጠልጠያ ሲጠቀሙበት የነበረ ሲሆን የላም ቀንድ ሰክተው ሲገለገሉበት የነበረ ቦታ ነው። ሌላው ወደዛኛው ስንመለከት የመጽሐፍ ማውጫ አለው። የወንበር ማስቀመጫዎች አሉት። ሌላ ፎቅና ምድር ነው ብያቸዋለሁ። የተሰራበት ይሄ አዳራሽ ዝግባ፣ ወይራ፣ ደንበቃ፣ ግማርዳ በሚባል እንጨት የተሰራ አዳራሽ ነው። ይሄ አዳራሽ በዘመኑ ላዩ የስብሰባ ታቹ የምግብ መመገቢያ ሲሆን ታችኛው ክፍል ቀሳውስቶች እና ወታደሮች ሲበሉበት የነበረ ሲሆን እዚህ ቦታ ላይ ያው አንዳንድ ጊዜ ጄምስ ብሩስ ቅድም አንዷን አግብቶ ይኖራል ክርስትና ሆነ ይላል በታሪክና ክርስትና ሆኖ እየበሉ እየጠጡ ደስ አላላቸውም ይላልና እንጨቱን አስታከው በቅኔ ሰድቧት እንደሄዱ ታሪክ ያስረዳል። በዛን ጊዜ እንጨቱ አንዱ ስሙ ግማርዳ ነው የሚባል ስሙ እንጨቱና በዛን ጊዜ ንግስት ሆይ ይሄ ቤት ሰራበት እንጨት ስሙ ምንድነው ሲሏት ግማርዳ ብላ መልሳለች። ከዛ በኋላ ግማርደሽ አበላሽን የማዩን ስራ ሰርተሻሏት ሄዱ ይላል። ለምን እምነቱ ካቶሊካዊ ስለነበረ ነው። እና እንዴት ከማያምን ሰው ጋር ታበይናለሽ ብለው እንደዚህ አድርገዋል። መጨረሻ ላይ ግን የዚህን ግማርዳ ቅኔ ለማስፈታት የሚበላ የሚጠጣ ሰው ብቻ በልቶ ጠጦ መግባት መብላት ይችላል፣ ግን በልቶ ጠጦ መውጣት አይቻልም ተብሎ በወታደሩ ቤቱ ታሸገ ተያዘ። እዛ ሊበሉ ገቡ። እየበሉ እየጠጡ ሳለ አስቸጋሪ ሽንት ነበረ፣ ሊሸኑ አልቻሉም። ከዛ በኋላ ኢሳይያስ የሚባል በጣም ታላቅ ሊቅ ነው እትዬ ምንትዋብን ጥያቄ ጠየቀ ይላል። በዛን ጊዜ በጣም ሽንቱ መጥቶት ሊሸና ስላልቻለ ንግስት ሆይ 500 እና 500 ስንት ነው ሲላት ይሄም አንዴ ሊጠፋ ይችላል ሽናዋ የሚል ቆይ ወይም አንድ ሽን የሚል ቃል ተናገረች። በዛን ጊዜ ንግስት ፈቀዱልኝ እግዚአብሔር ይስጥልኝ ሽና የሚል ቃል ካፎት ወጥቷል ብሎ ሽንቱን እዚህ አዳራሽ እንደሸናና በሱ ተምሳሌት ሽናዋ አዳራሽ የተባለውን አዳራሽ እንደ ተሰራ ያው ታሪክ ያስረዳል እዚህ ቦታ ላይና ይሄ ሽናዋ አዳራሽ የሚባለው አዳራሻችን ይሄ አዳራሽ ነው። የራሱ የሆነ ኩራዝ ማብሪያ ያለው የራሱ የሆነ መቅረዝ ማብሪያዎች ያሉት የራሱ የሆነ የዋፋት ማስቀመጫ ያለው ታላቅ አዳራሽ ነው። ይሄ ሽናዋ አዳራሽ ነው ይባላል።
እሺ እንደምን አላችሁ። ይሄ ያለንበት ደብረ ፀሐይ ቁስቋም ማርያም ነው። አሁን ወደ ንግስት ምንትዋብ ሙዚየም ቤት ነው የምንገባ። ሙዚየም አስጎብኚ ነኝ። ቄስ ገብረ ጻዲቅ እንዳለው እባላለሁ። በዚህ ሙዚየም ውስጥ እንግዲህ በንግስት ምንትዋብ ጊዜ የነበሩ የተለያዩ የብራና መጽሐፎች አሉ። የንግስት ምንትዋብ የልጃቸው ኢያሱ የልጃቸው ልጅ ኢዮአስ አጽሞችም አሉ። በውስጥ ላይ እናገኛለን አጽማቸው። ይሄ ድባብ ነው። የ1887 ድባብ ማለት ያው ሰው ሲሞት እንደ ጃንጥላ ይዘረጋል። ታቦት ሲነግስ ታጀብበት የነበረው ነው። የብር ጉብጉብ አለው፣ አጫዋቹም አለ። ይሄ እንዳለ እስከ ጉልላቱ። ይሄኛው ነገረ ማርያም መጽሐፍ እንግዲህ ነገረ ማርያም እመቤታችን ከኢየሩሳሌም ወደ ግብጽ ሀገር ትሰደድ ሙሉ ታሪኳን የያዘ ነው። 153 ገጽ አለው። በሁሉም ገጽ ላይ በስዕል የተደገፈ ነው እንደምታዩት ማለት ነው። ከታች ማኅሌተ ጽጌ አለ። ያው ከመስከረም 5 እስከ ኅዳር 6 የእመቤታችን የፈቃድ ጾም አለ። ስደቷን ነው ማኅሌተ ጽጌ። ከታች ብርት አለ። ንጹህ የሆነ ከቁርባን ይቀበል፣ ንጹህ ያልሆነ አይቀበል። ካህናት እጃችን የምንታጠብበት ብርት ነው። እነዚህ ደግሞ በዘመኑ ንግስቷ ይጠቀሙባቸው የነበሩ የቆዳ ሻንጣ፣ ቅርቃ በከብት ቆዳ ተሰፍቶ ልብሳቸውን ዘውዳቸውን ያስቀምጡበት የነበረ። እነዚህ ክቦቹ ቆዳ ነው፣ የዘውድ ናቸው። ጋደም ያለው ልብስ ሻንጣ። እነዚህ ታምረ ማርያም መጽሐፍ ነው። ይሄኛው ቃጭል ከናስ የተሰሩ ባለ ዘውድ ጽና። እዚህ ደግሞ ገድለ ሰማዕታት አለ። እንግዲህ የነ ቅዱስ ጊዮርጊስ፣ የነ ቅዱስ መርቆሬዎስ፣ የነ ቅድስት አርሴማ የሰማዕታትን ገድል የያዘ ነው። ገድለ ሰማዕታት መጽሐፍ ነው የምናይ። እዚህ ሰማዕቱ የቅዱስ መርቆሬዎስ ገድል። ከታች ቀሚስ አለ። ካህናት በካባ ውስጥ ይለብሱት የነበረ ካባው ከላይ ያለ እዛ ካባው ላይኛ ነው። እነዚህ ደግሞ መጽሐፈ ስንክሳር ያው ሶስት ናቸው ያለ። ሁለቱም አንድ አይነት ነው። አንዱ ከመስከረም እስከ መጋቢት፣ ከመጋቢት እስከ ጳጉሜ ሙሉውን ዓመት ይይዛል ማለት ነው። መጽሐፈ ስንክሳር። በእነዚህ ውስጥ የምናያቸው በሙሉ ሁሉም ብራና ናቸው። በንግስት ምንትዋብ ጊዜ የነበሩ ናቸው። እሺ ከታች እዚህ የመስኮት ናሙና አለ። የምታዩት የቤተ ክርስቲያኑ በኃይለ ሥላሴ ጊዜ እድሳት ተደርጓል። ከዛ በፊት መስኮቱ ይህን ይመስል ነበር የነበረ ማለት። የቤተ ክርስቲያኑ መስኮት የእንጨት ፍርግርግ ነው ያለው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራት ወንጌላውያን እኒህ በ80ዎቹ አለቃ የነበሩ መላከ ፀሐይ ቄስ መንተስኖት ናቸው። የደሙ መያዣ ጽዋዎቹ አሉ። የክብር ስጋው መያዣ መሰወርቅ አለ። ይሄ 14ቱን ቅዳሴ የያዘ ቅዳሴ መጽሐፍ። ይህኛው ደግሞ መጽሐፈ ሲኖዶስ አጠቃላይ የኢትዮጵያ ቤተ ክርስቲያናት መተዳደሪያ ደንቡ ሲኖዶስ። ከታች ዕፀ መስቀሎች አሉ። ይህኛው ደግሞ መጽሐፈ ግንዘት የ1682። እዚህ ጋር ደግሞ ቅዱስ ያሬድ ራሱ የጻፈው ጣና ጭርቆስ ነው የሚገኝ። ይህ ግን በንግስት ምንትዋብ ዘመን የነበረ ነው። መጽሐፈ ድጓ እንግዲህ 150 ደብተራ፣ 250 ወታደር፣ 50 ቀዳሽ በንግስቷ ጋር ይኖሩ ነበርና የነበረው ሊቃውንቱ ይማሩበት የነበረ ነው። ይህ መጽሐፈ ድጓና ምዕራፍና ዝማሬ አለ። ከናስ የተሰሩ መስቀል የእጅና የመጾር አሉ። ድርሳነ ቁስቋም። ይህኛው ደግሞ ግብረ ሕማማት ሰሞነ ሕማማት ላይ ያው እንግዲህ የሚደገመው መጽሐፍ የነበረው ከትንሣኤ በፊት ግብረ ሕማማት ነው።
በክብረ በዓል ጊዜ በደረታቸው ይለብሱታል። ግን ይሄ ለየት የሚያደርገው ከወርቅና ከብር ነው የተሰራው። ይሄ ነጩ ብር ነው፣ ይሄኛው ወርቅ ነው። ወርቅ ዝምዝም እና እነዚህ 12 ሐዋርያት ናቸው። ፈረንሳይ ተጓዥ በእርግጥም ጎንደር የአቢሲኒያዋ ፓሪስ ናት ያለው ልክ የሚሆነው እዚህ ስፍራ ነው። በኩራት ደረቱን ነፍቶ የቆመ ታሪክ ከቋራ የተነሳ ተራማጅነት እሳቤ ሀገርን እስከ መምራት ዘልቆ በስደት የተደመደመ የባለ ታሪክ የክብር አጽም ፍርስራሽ ቢኖርም ያለ ክብር በጠባብ ክፍል ተቀምጧል። እዚህ ደግሞ ያው የምታያቸው በዘመኑ ይጠቀሙት የነበረ ከበሮ ነጋሪቶች አሉ። እንጨቱ ሙሉ ያው እንዳለ ኦሪጂናሉ ነው። ቆዳዎቹ ግን ተቀይረዋል። እዚህ ያለው ከበሮ ነው። ይሄ ደግሞ ቁስቋም ማርያም ዳር ስትነክስ የድንኳን መጣያ ታቦት ሲነክስ ድንኳን ይጣል ነበር። በጥምቀት ጊዜ የድንኳን ተሸካሚ ተራድኦ ነው። ይህኛው ነገረ ማርያም መጽሐፍ አትሮንስ ነው። ዳዊት ንግስቷ ይደግሙበት የነበረ የእንጨት አትሮንስ ይተጣጠፋል። በጸሎት ሰዓት ዳዊታቸውን እዚህ ቁጭ ብለው እንደግሙበት። የነጋሪት ክተት ሰራዊት ምታ ነጋሪት፣ አዋጅ ክተት ሰራዊት ምታ ነጋሪት ብለው ያው አዋጅ የሚነገርበት የነበረው ስብሰባ ይወጣል ማለት ነው። የሲመታ የእጃቸው ማስታጠቢያ ገበቴ ነው። ይሄኛው ደግሞ የእንጨት አገልግል ስታዩት ስፌት ሸክላ ነው የሚመስለው። የተሰራው ከእንጨት ነው። ንግስቷ ስጦታ ሲቀበሉ በዚህ ነበር የሚገበርበት የነበር ማለት ነው። ስጦታ የሚቀበሉበት። እሺ ይሄ የንግስት ምንትዋብ አልጋ ነው። እንግዲህ ተደራራቢ ነው የምታዩት። በዛ ዘመን በጾም በሱባኤ ጊዜ ላይ እናታቸው ነው የተኙበት ነበር። ከዛ አጼ በካፋ ከሞቱም ከልጃቸው ኢያሱ ጋር ሲኖሩ ከላይ ንግስቷ ከታች ልጆቻቸው የተኙበት ነበር። ይሄ አንድ ወጥ ነው። ያው ጣፈሩ በልቶ ስለተበጣጠሰ ነው እንጂ ይህ ግን ቋሚው አንድ ነው። አንድ ፍልፍል እንግዲህ በዛ ዘመን ያው በማሽን አይደለም በእጃቸው የተሰራ ነው ማለት ነው። እነዚህ ቀንዶቹ የጌጣጌጥ ማስቀመጫ እንግዲህ የቤቱ በመጀመሪያ ቤተ መቅደስ አድርገው ቤተክርስቲያን እስኪሰሩ ይጠቀሙበት ነበር። ይህን ቤተ መቅደስ ያኛው ቆም ሲል ከውጭ እንግዳ ማረፊያ ሆኖ ይህን ሲጠቀሙበት ቆዩ። ከዛ ቤተክርስቲያን ካለቀ በኋላ ዕቃ ቤት አደረጉት። እነዚህ ቀንዶቹ ጌጣጌጥ ማስቀመጫ። እነዚህ የምታያቸው እንጨቶቹም የድሮ ነው። ዝግባ፣ ወይራ፣ ግማርዳ፣ ደንበቃ የሚባሉ ጣራው ያለው ማለት ነው። ይሄ አልታደሰም፣ የተነካካ ነገር የለውም። ቀንዶቹ የጌጣጌጥ ማስቀመጫ። ይሄ ደግሞ አትሮንስ የስንክሳር መጽሐፍ መድገሚያ ማለት ነው። ሌላው ይሄ ቅዱስ መርቆሬዎስ ሮማዊ ነው። ታቦቱም ከዚህ ከቁስቋም ማርያም ጋር ተደራቢ ሆኖ አለ። እንግዲህ ስዕል የተሳለው በንግስት ምንትዋብ በእንባቸው ጭምር ነው ይባላል። ምንድነው በዘመኑ ወረርሽኝ በሽታ ነበርና ንግስት ምንትዋብ ጸሎት ሲጸልዩ ያው በራእይ ተገልጾላቸው የቅዱስ መርቆሬዎስን ስዕሉን ካሳሉ ታቦቱን ወደዚህ ካስገቡ የአካባቢ በሽታ ይጠፋል ተብሎ ይህን ስዕል ውዳሴ ማርያም ዳዊት ሲደግሙ እንባቸውን አጠራቅመው የቀለም መመጥበጫ አድርገው ቅዱስ መርቆሬዎስ ተሳለ። ስዕሉ ከገባ በኋላ ያው የአካባቢ ወረርሽኝ በሽታው ጠፋ። እንደገና ደግሞ ታቦቱን መንቲ መርቆሬዎስ ከበለሳ አስመጥተው እዚህ ያስገቡ። ይህ የሚያሳየው ሮማዊ መሆናቸው የሮም ነው። ባስልዮስና ጎርጎሬዎስ አሉ። ከታች ኡልያኖስን ሲገለው ነው የሚታየው ማለት ነው። ሌላው እነዚህ ስዕሎችም ያው የ17ኛው ክፍለ ዘመን እጽዋት ዲያባ ቅጠላቅጠል ተጠቅመው ነው። የፋብሪካ ቀለም አልተጨመረበትም። የእመቤታችን ስሬዲ በሶስቱም አቅጣጫ የምትገኘው ስዕል ናት። ምናልባት ደብረ ብርሃን ስላሴ ሄዳችሁ ከሆነ የዚህ አይነት ስዕል አይታችሁ ይሆናል። በግራም በቀኝም ትሆኑ ፊት ለፊትም ስትመጡ ፊቷ ከእናንተ ጋር ይሆናል ማለት ነው። ሌላው የመቃብር ቦታቸው ቤተክርስቲያን ውስጥ ነበር። አፄ ኃይለሥላሴ ሲያድሱ ቆፍረው አውጥተው አጽማቸውን በክብር አስቀምጠዋል። የሶስታቸውን አጽም እናያለን። እሺ ያው ሳጥኑ በአፄ ኃይለሥላሴ ነው የተዘጋጀው። የመቃብር ቦታቸው ከቅኔ ማህሌት ነበር። አፄ ኃይለሥላሴ ሲያድሱ ቆፍረው አውጥተው በክብር አስቀምጧቸው ወደ ሙዚየም እንዲገባ ተደረገ። 3 አጽሞች ነው የምናይ። መሀል ላይ ንግስት ምንትዋብ፣ የንግስት ምንትዋብ ልጅ ልጃቸው ኢያሱ፣ የኢያሱ ልጅ ኢዮአስ፣ እናት ልጅ፣ የልጅ ልጅ። ኢዮአስ ማለት የጎንደር የመጨረሻ ንጉስ። ኢዮአስ ከሞተ በኋላ ዘመነ መሳፍንት መጣ።
ሙዚየሙ ያው እንግዶች ሲመጡ እናስተናግዳለን። ሁልጊዜም ክፍት ነው። ግን ምን አለ እዚህ አካባቢ ያቀማመጡ ችግር አለበት። በባህልና ቱሪዝም በ2000 ሚሊኒየም እንደተቀመጠ ከዛ በኋላ እድሳት የተደረገ ነገርም የለውም። ያለንበት ቤቱ አየር ስለማያስገባ ቅርሶቹ አደጋ ላይ ነው ያሉት። እነዚህ መጽሐፍቶቹ በተሻለ ሙዚየም ቢቀመጡ ሁልጊዜም ጥያቄ እያቀረብን ግን እስካሁን ምላሽ አላገኙም። ምክንያቱም መጽሐፍቶቹ ለትውልድ እንዲተላለፉ በንጽህናው ነው ቢያዙ የተሻለ ይሆናል ብዬ ነው። እና ስለዚህ ከኔ ጋር የነበረን ጊዜ ያው ከዚህ ያበቃል። ስለነበረን ጊዜ እግዚአብሔር ይመስገን፣ ክብር ያድልልን። የዚህ ቤተ መንግስት ባለቤት ሀገር ነው። የሚታይ የትላንት የህዝብ ማንነት በክብር ተገልጦበታል። ይህን ስፍራ ለመታደግ ፀሐይ አልጠለቀችም። ትላንትን ማኖር ለነገ መንገድ መጥረግ ነውና በከፍተኛ ስጋት ላይ የሚገኘውን ይህንን ታሪክ እንታደገው ዘንድ ምነናን የመረጡ ስደተኛ ንጉስና ንግስት እስኪመጡ መጠበቅ አይጠበቅብንም በማለት ዝግጅታችንን እናብቃ።